ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ይቆዩ። የካፍ ከፍተኛው የስልጣን አካል እጅግ አስቸኳይ ስብሰባ ሊቀመጥ በሳምንቱ የመጨረሻ ቀናት ቀን መቁረጡ ተሰማ። ስብሰባው ዛሬና ነገ ዳሬ ሰላም በሚገኘው ሀያት ሬጀንሲ ሆቴል ይካሄዳል ተብሏል። ፕሬዝዳንቱ ፓትሪስ ሞቴሴፔ በጠሩት በዚህ አስቸኳይ ስብሰባ ትላልቅ ውሳኔ ይወሰንበታል ተብሎ የሚጠበቅ ሲሆን የ2028ቱ የአፍሪካ ዋንጫ ለማዘጋጀት ተፎካካሪ ሀገራት ይፋ ይሆኑበታልም ተብሏል። ከስብሰባው ቀድሞ እየወጡ ያሉ መረጃዎች ኢትዮጵያና ሞሮኮ እንዲሁም ደቡብ አፍሪካ ከቦትስዋና ጋር ተጣምራ የ2028ቱን አህጉራዊውን ሻምፒዮና ለማዘጋጀት ብቸኛ እጩ እንደሆኑ ተሰምቷል። ግብጽ ከዚህ ፉክክር የወጣች ቢሆንም ከ2032 እና 2036 የአፍሪካ ዋንጫ አንዳቸውን ለማዘጋጀት ፍላጎት አሳይታለች። ይህም ሆኖ ዛሬና ነገ የ2028 አዘጋጅ ሀገር ይታወቃል የሚሉ መረጃዎች ቢወጡም እጩዎቹን ከማሳወቅ የዘለለ ውሳኔ አይጠበቅምም ተብሏል። በሳምንቱ መጨረሻ አስቸኳይ ስብሰባ በሞሮኮ የአፍሪካ ዋንጫ ላይ የነበረውን የስፖርታዊ ጨዋነት ጥሰት ተከትሎ ጠንከር ያለ የህግ ማዕቀፍ ማዘጋጀትና ህገ ደንብ ማሻሻል በሳምንቱ መጨረሻ በሚካሄደው ምክክር የሚነሳ ሌላው ትልቅና ቀዳሚ አጀንዳ ይሆናል ተብሎ ነው የሚጠበቀው። በዚህ ወሳኝ ስብሰባ ላይ ለመገኘት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የካፍ የስራ አስኪያጅ እንዲሁም የፊፋ ጸረ ዘረኝነትና አግላይነት ኮሚቴ አባል ክቡር አቶ ኢሳያስ ጅራ ወደ ዳሬ ሰላም እንደሚያመሩ ተሰምቷል። ኢትዮጵያ የ2028 የአፍሪካ ዋንጫ ለማዘጋጀት ያላት ፍላጎት እጅግ የበረታ በመሆኑ የሳምንቱ መጨረሻ የካፍ አስቸኳይ ስብሰባን በልዩ አይን ትከታተለዋለች። ሞሮኮ ከባድ ተቀናቃኝ እንደምትሆንም ይነገራል። በሌላ በኩል ሶስቱ የምስራቅ አፍሪካ ሀገራት የሚያዘጋጁትና 13 ቢሊዮን ብር ያስያዙበት የ2027ቱ የአፍሪካ ዋንጫ ለ12 ወራት ሊገፋ እንደሚችልና ወደ 2028 እንዲሸጋገር ሊደረግ ይቻል ቢባልም እውነታ የሌለው ስለመሆኑ ደግሞ በሌላ መልኩ ይደመጣል። በዚህ የተነሳ የሳምንቱ መጨረሻን የካፍ ውሳኔ ተጠባቂ አድርጎታል። ራሂም ስተርሊንግ አዲስ ክለብ ተቀላቀለ። እንግሊዛዊው የፊት መስመር ተሰላፊ ራሂም ስተርሊንግ የኔዘርላንዱን ክለብ ፌኖርድ ተቀላቅሏል። ራሂም ስተርሊንግ ፌኖርድን እስከ ውድድር ዓመቱ መጨረሻ መቀላቀሉ ተነግሯል። የ31 ዓመቱ ተጫዋች ራሂም ስተርሊንግ በቅርቡ ከቼልሲ ጋር ያለውን ኮንትራት በስምምነት መቅደዱ አይዘነጋም። ስተርሊንግ የፌኖርድ የመጀመሪያ ጨዋታውን የፊታችን እሁድ ጨዋታውን የሚያደርግ ይሆናል። ትናንት በተደረገ የመጨረሻ የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል ከማንቸስተር ሲቲ ያለውን የ3 ነጥብ ልዩነቱን ለማስፋት ትናንት ምሽት 5 ሰዓት ላይ ከሜዳ ውጪ ከብሬንትፎርድ ጋር የተጫወተ ሲሆን አንዳቻ በሆነ ውጤት ተለያይቷል። ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት 4 ሲሆን የዋንጫ ፉክክሩም አጓጊ እንዲሆን አድርጎታል። የመድፈኞቹ የመሃል ሜዳ ተጫዋች ዲክላን ራይስ ሊጉን በ4 ነጥብ እየመራን ነው ሲል ከጨዋታው በኋላ ተናግሯል። ማሸነፍ ካልቻለን መሸነፍ የለብንም ያለው ራይስ ይህ የዓለማችን ምርጡ ሊግ ነው ሲል የሊጉን ጥንካሬ ገልጿል። ዲክላን ራይስ በቀጣይ ሙሉ ትኩረቱን አድርጎ ዝግጅቱን እንደሚቀጥል ተናግሯል። በጨዋታው ግብ የሚሆኑ አደገኛ ኳሶችን ያዳነው ዴቪድ ራያ በበኩሉ አሁንም ቢሆን በጥሩ ደረጃ ላይ ነን፣ ራሳችን ላይ ልናተኩር ይገባል ብሏል። የእንግሊዝ ፕሪሚየር ሊግ በአጓጊነቱ ሲቀጥል የሊጉ መሪ አርሰናል ነጥብ መጣሉን ተከትሎ ለዋንጫው የሚደረገው ጉዞ ተጠባቂ ሆኗል። ሊጠናቀቅ 12 ጨዋታዎች የቀሩት የሊጉ መርሃ ግብር መሪው አርሰናል ከተከታዩ ማንቸስተር ሲቲ በ4 ነጥብ ርቆ የሚገኝ ሲሆን ከሊጉ ፉክክር በተጨማሪም ለአውሮፓ ሻምፒየንስ ሊግ ተሳትፎ በሚደረገው ፉክክር ማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል በ3 ነጥብ ልዩነት ከፍተኛ ፉክክር እያደረጉ ይገኛሉ። በቀጣይ የሊጉ መርሃ ግብር ወልቭስ ከአርሰናል፣ ማንቸስተር ሲቲ ከኒውካስል፣ ኖቲንግሃም ፎረስት ከሊቨርፑል፣ ቼልሲ ከበርንሌይ፣ ኤቨርተን ከማንቸስተር ዩናይትድ፣ ቶተንሃም ከአርሰናል ጋር የሚያደርጉት ጨዋታ ይጠበቃል። በስፔን ኮፓ ዴላሬ ግማሽ ፍጻሜ የመጀመሪያ ጨዋታ አትሌቲኮ ማድሪድ ከባርሴሎና ጋር ያደረገውን ጨዋታ 4-0 በሆነ ውጤት አሸንፏል። ባርሴሎና በመጀመሪያው አጋማሽ 4 ጎል ሲቆጠርበት ከ2020 በኋላ ለመጀመሪያ ጊዜ ሆኗል። የሁለቱ ቡድኖች የመልስ ጨዋታ ከ18 ቀናት በኋላ በባርሴሎና ሜዳ ይደረጋል። የባርሴሎናው አሰልጣኝ ሃንሲ ፍሊክ ቡድናቸው በሜዳው ጨዋታውን ለመቀልበስ እንደሚፋለም ተናግረዋል። ባርሴሎና 4-0 ቢሸነፍም ጨዋታው ገና አላበቃም ሲሉ የተደመጡት ሃንሲ ፍሊክ ጨዋታው ገና አልተወሰነም ብለዋል። በመልሱ ጨዋታ ሁሉም ደጋፊዎች እንዲገኙ ጥሪ ያቀረቡት አሰልጣኙ ለፍጻሜው ለማለፍ ለ90 ደቂቃ እንፋለማለን ሲሉ ቃል ገብተዋል። ስለተሻረው የኩባርሲ ጎል ያነሱት ሃንሲ ፍሊክ በውሳኔው አልስማማም ሲሉ የላሊጋውን ዳኝነት ችግር አለበት በማለት ተችተዋል። ኤሪክ ጋርሻ በበኩሉ እነሱ ዛሬ 4 ጎል ካስቆጠሩ እኛም በሜዳችን ከደጋፊዎቻችን ጋር ከዚህ የበለጠ ጎል ማስቆጠር እንችላለን ብሏል።
ክቡራን የሀሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳብ አስተያየታችሁ ብርታት ይሆነናልና አስተያየታችሁን ኮሜንት ያስቀምጡልን። ቸር ተመኘን።